የአዲስ አበባ ከተማ የደንብ ማስከበር ባለስልጣን እየወሰዳቸው ካለው የቅጣት እርምጃዎች ጋር ተያይዞ በከተማዋ ነዋሪዎች በተደጋጋሚ ቅሬታ ይነሳበታል። የቅጣት አወሳሰዱ የነዋሪውን አቅም ያላማከልና እንዲሁ በዘፈቃድ የሚጣል ነው በማለት ቅሬታ አቅራቢዎቹ ነግረውናል። ከዚህም ከፍ ሲል ደንብ አስከባሪዎች ዛቻና ማስፈራሪያም እንደሚያደርሱባቸው አክለዋል። ወደ መኖሪያ ቤቶች አካባቢ ያሉ መሰረተ ልማቶች የተሟላ ባለመሆኑ ተቋሙ የሚወስደው እርምጃ የተጋነነና አሁን ያለውን የኑሮ ሁኔታ ያላገናዘበ እንደሆነ ቅሬታ አቅራቢዎች በተደጋጋሚ ለሸገር ተናግረዋል። የሚወጡ መመሪያዎች ተግባራዊ ከመደረጋቸው አስቀድሞ ማህበረሰቡን ማሳወቅና ተቋሙ የተሰጠውን ስልጣን በአግባቡ መጠቀም እንዳለበትም አንስተዋል። ከህግ ውጪ ይመስላል የሆነ ስልጣን በተሰጠው በአላግባብ በመጠቀም ይመስላል። በቃ እንዴት ነው ይሄ ተገቢ ነው? በጣም ልክ አይደል? በቃ በዚህ ውጪ እንደዚህ እዚህ ትቦ ላይ እንዴ ቢደፋ ኮይዘር እንደዚህ ሊሆን ይችላል እና አለ በየማስደንገጥ ነገር ከህዝብ ጋር ነው የሚኖረው እኮ አይደል? ከህዝብ ጋር እየተኖረ እንዴት ነው ለህዝብ ጥቅም ቢባልም አጀንዳው ግን እንዴት ነው የማስደንገጥ የማስፈራራት ዛቻ በይው በቃ ዛቻ በይው ትቀጣላችሁ እስከ 150 ሺህ ብር እንቀጣችኋለን ተዋይቶ ሁሉ ነገር ተነጋግሮ ነው እንጂ ድንገት እየተጫነ መመሪያው ለመመሪያ ማት ኑሮ በዚህ ላይ አናት ላይ ወጣን ሰው ሁሉ መከራ በልቷል እና ልክ አይደለም ነው በቃ። አሁን ቦይ የሌለው ሰፈር አለ። አሁን እኛ ከዚህ ቦይ የለው በጣም የተጠባበቀ ሰፈር ነው። ሽንት ቤት የህብረት ነው። ሲሞላ ሽንት ቤቱ ሊፈስ ይችላል እስኪጠረግ ድረስ። አሁን ያንን መጠፍ 25 ሺህ ብር 30 ሺህ ብር ወይ 50 ሺህ ብር ለሲዮት አምጥቶ ይከፍላል። መጀመሪያ ቦይ ሰርተሽ አሟልተሽ ሁሉን ነገር አድርገሽ ነጋዴ 100 ሺህ ብር ብትቀጪው ለሱ ምንም ማለት ነው። የሚበላው ያጣው ሰው ደግሞ 2 ሺህ ብር ተቀጣ ስትይው ምንድነው የሚሆነው ነው? ሰዎች እንግዲህ ያቻቸው ኮነ ሲመጡ እየተሳደቡ አፍጣው ታረጋለ በቃ ይሄ ግዴታ ነው ብለው ነው የሚመጡ። ሸገር የነዚህን የአዲስ አበባ ከተማ ነዋሪዎች ቅሬታ ከሰማ በኋላ የአዲስ አበባ ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራን ስለ ጉዳዩ ጠይቀዋል። የእናንተ መስሪያ ቤት የተሰጠው ስልጣን ደንብ ማስከበር እንደሆነ ይታወቃል። ቅሬታ አቅራቢዎች ምንድነው የሚሉት? አዲስ አበባ ከተማ ላይ ያሉ ደንብ አስከባሪዎች የሚወስዱትና የሚያሳዩት እርምጃ ከደንብ ማስከበር ባለፈና ልክ ተቋሙን ገቢ ሰብሳቢ መስሪያ ቤት አድርጉ የሚያሳይ ነው ብለው ቅሬታ ያነሳሉ። ተቋሙ የራሱ የሆነ በጀት ያልተመደበለት ከዚህ ከህገወጥ ነጋዴዎች ከሚታዩ የደንብ መተላለፎች የሚገኘውን ገቢ ለራሱ መተዳደሪያ አድርገው የሚወስዱ ሰዎች አሉና እናንተ በዚህ ጉዳይ ምን ትላላችሁ? በመጀመሪያ ደረጃ አዲስ አበባ ደንብ ማስከበር ባለስልጣን ገቢ ሰብሳቢ አይደለም፣ ህግ አስከባሪ ነው። በሁለተኛ ደረጃ ከቅጣት የሚሰበሰቡ ገንዘብ ወይም ሀብቶች ቢኖሩ ወደ ደንብ ማስከበር ባለስልጣን ሳይሆን ወደ መንግስት ፋይናንስ አስተዳደር በህግና በስርዓት መሰረት ነው የሚገቡት። የደንብ ማስከበር ባለስልጣን ከተሰጠው ስልጣን ውጪ በመሆን ቅጣቱን እየቀጣ ልክ እንደ ገቢ ሰብሳቢ ራሱን አስመስላል ብሎ ሀሳብ የሚያቀርብ አካል ካለ በጣም ስህተት ነው። ምክንያቱም የአዲስ አበባ ደንብ ማስከበር ባለስልጣን በአዋጅ በደንብ በተሰጠው ስልጣን መሰረት ግንዛቤ ተሰጥቶት በደንብ እንዲረዳ ተደርጎ ኢቭን ማስጠንቀቂያም ተሰጥቶት ከቅጣት በፊት ይሄ ሁሉ ተደርጎ በምንም አይነት በማናለኝብኝነት በህዝብ ንብረትና ሀብት እንዲሁም በህዝብ ላይ በሚያደርስ ጉዳት ቅጣት ይቀጣል። ቅጣቱ በህግ የተቀመጠ ነው። አንድ ሰው ምን ቢያጠፋ ምን ይቀጣል የሚለው በህጉ መሰረት የተቀመጠ ነው። የሚያሳዩት ነገር ልክ ከሰጣቸው ስልጣንና ኃላፊነት በላይ ነው ብሎ የሚያስብ አካል ካለ እጅግ በጣም የተሳሳተ ነው። ቀርቦ መጠየቅ ይችላል። ስለዚህ በፍጹም ከተሰጠን ስልጣንና ኃላፊነት በላይ በመጠቀም የቀጣን አይደለም። የምንቀጣው ደግሞ የከተማችን ነዋሪ አይደለም። የምንቀጣው ጥፋተኛ ደግሞ መቀጣት የህግ የበላይነት ማረጋገጥ በእግዚአብሔርም ዘንድ በሰውም ዘንድ ተቀባይነት ያለው ነገር ነው። ከዚህ አንጻር ነው ህዝባችንን መረዳት ያለበት። እንደው ደንብ ማስከበር ከስልጣኑ በላይ ነው መጥቶ የቀጣኝ ብሎ የሚያስብ አካል ካለ ይሄም የግንዛቤ እጥረት ስለሆነ ከዚህ አንጻር እንዲረዳ እንደ ተቋም ኃላፊም ሆኜ እንደ ተቋም የምገልጸው ማለት ነው። ደንብ አስከባሪዎች ነዋሪው ህጋዊ ፍቃድ ተሰጥቶት በሚሰራው የግንባታ ስራዎችና ሌሎች ተመሳሳይ ፍቃድ የሚጠይቁ ተግባራትን በሚከውንበት ወቅት አላስፈላጊ ንትርኮችና የገንዘብ አምጡ ጥያቄዎች እንደሚጠየቁ ሰምተናል። ባለስልጣን መስሪያ ቤቱ እነዚህን አይነት ቅሬታዎች ተቀብሎ ያውቃል ወይ ያልናቸው ዋና ስራ አስኪያጁ የሰማነው የለም፣ የደንብ አስከባሪዎችም ይህንን አይነቱን ስራ አይሰሩምም ይላሉ። ለእናንተ ጥቆማ የሰጠ አካል የሚናገረው ካልሆነ በስተቀር ተቋሙ ትክክለኛና የጠራ
አደረጃጀት አለው። አደረጃጀቱ መሰረት ማንኛውም ሰው እንደዚህ አይነት በደል ደረሰብኝ የሚል ካለ መጥቶ ማመልከት ይችላል። የሰማነውም የለም። የደንብ ማስከበራችን ደግሞ ይህንንም የሚፈጽም የለም። ይጠይቃል፣ ያረጋግጣል። ሐሰተኛ ነገር ከሆነ እርምጃ ይወስዳል፣ ያስተካክላል። ይሄ ገንዘብ እየተቀበሉ ምናምን እያሉ የሚለው አስተሳሰብ የተቋሙን ስራ ለማሸማቀቅ የሚደረግ አይነት ነገር ስለሆነ ተቀባይነት የለውም። ይሄ ነው የሚል አካል ካለ ደግሞ በተጨባጭ ይዞ መምጣት፣ ይህን በፈጸመ አካል ላይ ደግሞ ህጋዊ የሆነ እርምጃ የማስወሰድ መብት አለው ማለት ነው። የደንብ አስከባሪዎች ህገወጥ ናቸው ከሚላቸው የመንገድ ዳር ነጋዴዎች የሚወርሰውን ንብረቶች ገቢ የሚያደርገው ለማን ነው ስንል ጠይቀናል። ንብረቱ ገቢ መደረጉን በምን ማወቅ ይቻላል ያልናቸው ሻለቃ ዘሪሁን ተከታዩን መልሰዋል። በመንገድ ላይ የሚሰራ የህገወጥ ንግድ በተለይ በዋና ዋና ጎዳናዎቻችን ላይ የሉም። ሆኖም ደግሞ ቢገኝ የሚወረሰው ንብረት አሁን እንደሚባለው ሳይሆን ደንብ ማስከበር ባለስልጣን ይወርሳል፣ ያስገባል፣ መጋዘን ያስረክባል። ለወረዳ የግብረ ኃይል አለ፣ በክፍለ ከተማ ደረጃ የተቋቋመ ኮሚቴ አለ። በዛ ኮሚቴ መሰረት ይሸጣል። ከተሸጠ በኋላ ወደ መንግስት ይገባል ማለት ነው። ስለዚህ ህጋዊ በሆነ መንገድ ከተወረሰ ማለት ነው። አካሄዱ ይሄ እንጂ የደንብ ማስከበር ባለስልጣን የተወረሰውን ንብረት ወደ ራሱ አስገብቶ ወይም ደግሞ ለራሱ ወስዶ ኦፊሰሩ እዛ ሸጦ ይጠቀማል የሚለው ስራርም አይደለም፣ ተደርጎም አይታወቅም። አካሄዱም ይሄ ነው። በፀሐይ በአደባባይ ላይ የተደረገ ነገር ወደዚህ ተግባር ውስጥ ይገባል ብሎ ማመን በጣም ያስቸግራል። ደንብ ማስከበር በዚህ ደረጃ አይደለም ማለት ነው። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን አሁን ላይ ከነዋሪዎች የሚነሱ ቅሬታዎች በተቋሜ ተቀባይነት የሌለውና ተቋሜን የሚመጥን አይደለም በማለት ይቃወማል። ነዋሪዎች ደግሞ እየተሰራ ያለው ስራ የአደባባይ ሀቅ ነው፣ እኛ ልማቱን እየተቃወምን ሳይሆን የተጋነነና ከህግ ውጭ የሆኑ ስራዎችን ስለተመለከትን ነው ቅሬታ የምናቀርበው ሲሉ ነግረውናል።